ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ማህበረ ቅዱሳን ከገዳም አባቶችና የጉባኤ ቤቶች የመጡ መምህራን የተሳተፉበትን ልዩ ጉባኤ አካሄደ። የአብይ ጾምን ምክንያት በማድረግ ለምዕመናን የተዘጋጀ የገዳማት አባቶችና ከጉባኤ ቤቶች የመጡ መምህራን የተሳተፉበት መንፈሳዊ ጉባኤ መጋቢት 7 ቀን 2017 ዓ.ም በቅድስት ሥላሴ ዩኒቨርሲቲ አዳራሽ ነው የተከናወነው። የማህበረ ቅዱሳን ሥራ አመራር አባል ሊቀ ትጉሃን ቀሲስ ዶክተር ሙሉጌታ ስዩም ገዳማትና አብነት ትምህርት ቤቶች የቅድስት ቤተክርስቲያናችን እስትንፋሶች በመሆናቸው ማህበረ ቅዱሳን በትኩረት እየሰራ እንደሚገኝ ተናግረዋል። አያይዘውም ካለፈ አገልግሎታችን ልምድ በመውሰድ ቀጣይ በሰፊው ለመስራት ሁላችንም የበኩላችንን አስተዋጽኦ ማድረግ ይጠበቅብናል በማለት መልእክት አስተላልፈዋል። በመርሃ ግብሩ ማህበረ ቅዱሳን በገዳማትና በአብነት ትምህርት ቤቶች ላይ የተገበራቸውንና እየተገበራቸው ያሉ ፕሮጀክቶችን የሚገልጽ አጭር ዘጋቢ ፊልም ለእይታ የቀረበ ሲሆን ከተለያዩ ገዳማትና ጉባኤ ቤቶች የተውጣጡ መነኮሳትና ሊቃውንት ከግብጽ ገዳማት ያመጡትን ተሞክሮ አካፍለዋል። ችግሮች ይዘዋቸው የሚመጡ መልካም አጋጣሚዎችን በመጠቀም እግዚአብሔርን ማገልገል እንደሚገባ ተገለጸ። በማህበረ ቅዱሳን የደብረ ታቦር ማዕከል በስሩ ካሉ ወረዳ ማዕከላት ከተውጣጡ ስራ አስፈጻሚዎች ጋር የስልጠናና የውይይት መርሃ ግብር አካሂዷል። መጋቢት 6 እና 7 ቀን 2017 ዓ.ም በነበረው መርሃ ግብር ላይ ችግሮች ይዘዋቸው የሚመጡ መልካም አጋጣሚዎች ስለሚኖሩ በችግር ውስጥ ሆነንም እግዚአብሔርን አጋዥ በማድረግ በርትተን ማገልገል ይኖርብናል ተብሏል። በዕለቱ በተቋማዊ ለውጥና ተቋማዊ ባህል በኢንቨስትመንትና ሀብት ልማት ፖሊሲ በሂሳብ አያያዝና ንብረት አስተዳደር እንዲሁም አባላት በራስ ተነሳሽነት እንዲያገለግሉ የሚያስችልና የአባላት ደረጃ ማስፈጸሚያ ሰነዶች ላይ ገለጻ ተደርጓል። ተሳታፊዎቹም የደብረ ታቦር ማዕከል የአቡነ ጎርጎርዮስ ትምህርት ቤትንና በደብረ ታቦር ከተማ ደብረ ልዑላን መድኃኔዓለም ቤተክርስቲያን የአራቱ ጉባኤያት ምስክር ጉባኤ ቤት ግንባታዎችን የደረሱበትን ደረጃ ተመልክተዋል። በስተመጨረሻም ከዋናው ማዕከል ህዝብ ግንኙነትና ትብብር አገልግሎት ማስተባበሪያ በዲያቆን ሲሳይና ቀሲስ ሙሉቀን ብርሃኑ አባላትና አጋር አካላት አያያዝ ላይ ያተኮረ ልምድ ልውውጥ በቨርቹዋል ተሰጥቷል። መረጃውን በማህበረ ቅዱሳን የደብረ ታቦር ማዕከል አድርሶናል። በቅዱስ ላሊበላ ደብረ ሮሃ የአረጋውያንና ህፃናት ማሳደጊያ ድርጅት ነፃ የህክምና አገልግሎት ተሰጠ። በማህበረ ቅዱሳን ላሊበላ ወረዳ ማዕከል የጤና ቡድኑ የአብይ ጾም 4ኛ ሳምንት መጻጉዕን ምክንያት በማድረግ በደብረ ሮሃ ቅዱስ ላሊበላ የአረጋውያንና ህፃናት ማሳደጊያ ድርጅት ተገኝተው የጤና ትምህርትና ነፃ የህክምና አገልግሎት ትላንት መጋቢት 7 ቀን 2017 ዓ.ም ሰጥተዋል። በዕለቱ በአረጋውያንና ህፃናት ማሳደጊያ ድርጅት ህክምና ለሚያስፈልጋቸው 24 ታካሚዎች ህክምና አገልግሎት አግኝተዋል። ከነፃ ህክምናው ጎን ለጎን መንፈሳዊ ህይወታቸውን የሚያጎለብት ጉባኤን በማዘጋጀት መንፈሳዊ ትምህርት እንዲማሩ ማድረጉን የወረዳ ማዕከሉ ገልጿል። በማህበረ ቅዱሳን ወልዲያ ማዕከል ሚዲያ አገልግሎት ዋና ክፍል መረጃውን አድርሶናል። በተያያዘ ዜና የባህር ዳር ፈለገ ህይወት ሪፈራል ሆስፒታል የአብይ ጾም 4ኛ ሳምንት መጻጉዕን ታሳቢ በማድረግ ከ120 በላይ የህክምና ባለሙያዎችን በማስተባበር ነፃ የህክምና ድጋፍ ማድረጉን ተገልጿል። በዕለቱ ከሆስፒታሉና ከልዩ ልዩ ክሊኒኮች የተውጣጡ የህክምና ባለሙያዎች የአይንና የቆዳ ህክምናና ተላላፊ እንዲሁም ተላላፊ ያልሆኑ በሽታዎች ላይ ህክምና ሲሰጡ ውለዋል። የከተማዋ ነዋሪዎች በባህር ዳር ሀገረ ስብከት በደብረ ጽዮን ሰላም አርጊው ማርያም ገዳም ህክምና ማድረጋቸውን በከተማዋ የሚገኙ የመድኃኒት ቤቶችም በህክምና ወቅት የሚያስፈልጉ የመድኃኒት አቅርቦቶችን መለገሳቸውን ያየነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህዝብ ግንኙነት መምሪያ ዘገባ ነው። በማህበረ ቅዱሳን ደሴ ማዕከል የአቅስታ ወረዳ ማዕከል ለ3 ተከታታይ ቀናት የደረጃ 1 የአብነት ተማሪዎች ስልጠናን ሰጥቷል። የሆጤ ቅዱስ ባለወልድ ቤተክርስቲያን ከልዩ ልዩ አድባራት ለተውጣጡ 16 የአብነት ተማሪዎች የደረጃ 1 ስልጠናን ከመጋቢት 5 ቀን እስከ መጋቢት 7 ቀን 2017 ዓ.ም መስጠቱን ተገልጿል። መምህር አስተራየ ጌቱ የህይወት ተሞክሯቸውን በማጋራት የአገልግሎት በረከት በምድር ብቻ የምንቀበለው አለመሆኑን በመግለጽ አገልግሎት የዘላለም የህይወት ስንቅ መሆኑን ተናግረዋል። በልምድና በእውቀት ማነስ ከሚመጣ ስህተት ስልጠናው የሚጠብቅ መሆኑን የገለጹት የአብነት ተማሪዎቹ ለማህበረ ቅዱሳን ምስጋናችን ከፍ ያለ ነው በማለት ስልጠናው ቀጣይነት እንዲኖረው ጥያቄ አቅርበዋል። በተያያዘ ዜናም ከአብነት ተማሪዎች ስልጠና በተጓዳኝ ለሰንበት ትምህርት ቤትና በቀጠናው ለሚገኙ ምዕመናን በመንፈሳዊ አገልግሎት ዙሪያ ሲሰጥ የነበረው ስልጠና መጠናቀቁን በማህበረ ቅዱሳን የአቅስታ ወረዳ ማዕከል ዘግቧል። ሰላም እግዚአብሔር ከሁላችን ጋር ይሁን። ለዕለቱ ያዝንላችሁ መረጃዎች የስካሁኖቹ ነበሩ።